ባይ ዘ ዌይ የዚህን ቪዲዮ መረጃ ከዚህ በፊት ነግሬያችሁ ነበረ። አብርሃም እንደታመመና ሊጠይቁት እንደሄዱ ምናምን ታገኙታላችሁ። አሁንም ቪዲዮ አብርሽ ታሟል፣ ዶክተር ሄርሜላ ደግሞ ቤት ይገኛሉ። እንግዲህ እስቲ አብርሽ ይድናል አይድንም የሚለውን ደግሞ መጨረሻውን እናያለን። አሁንም አብራችሁን ሁኑ ቤተሰቦች። እንዴት ነህ? ሰላም ነው። እንደዚህ ፍራሽ የሚያስይዝ አልጋ የሚያስይዝ ነው። ደህና ነኝ። ማለት ነው ራስህ እኮ እንደዚህ መሆን የነገረኝን ተውና፣ ዋናው መስማቴ ነው አይደል? እኮ ነገሮች ነው ማምጣት እኮ አይጠበቅም። ለምንድን ነው እንደዚህ ራስህን የምታስጨንቀው እንዴ? እንዴት ነው ደህና የሆንከው? እንደዚህ ነው ደህና የሆንከው? ዝም ብሎ ራሴን ትንሽ ስላመመኝ ነው ያስተርኩት እንጂ ደህና ነኝ እኮ። እኔ ደህና ነኝ እኮ። አቤል ለምንድን ነው የጠራኸው? አንተ ነው የጠራኸው። አልሰማ ስላልከን እሷ ትሰማታለህ ብለን ምግብ አልበላልክ። ተመልከቱ እንግዲህ አቤልና ብሩክ የሚሰሩትን ስራ። ትናንትና በዚህ ፍቺ ውስጥ እጃችን የለም ከደሙ ነፃነን ሲሉ የነበሩ ልጆች ምን አይነት ሴራ እንደሚሰሩ ተመልከቱ። የእነዚህ ልጆች ሴራ አሁን ላይ አልተሳካም። ታዲያ ከዚህ በኋላ ሩታ ትመለሳለች? ከዚህ በኋላ ለአብርሃምስ ያላት ግምትና ሁኔታ ምን ይመስላል? ሄርሜላስ አትችልም ይባላል? ሄርሜላ ትችላለች ብላችሁ ኮምቱ። ሄርሜላ ትችላለች፣ ሄርሜላ ትችላለች። በቃ ተሳክቶላታል። እንዴ ሰው ልጅ ራሱን አያመውም እንዴ? እኔ ራሴን አሞኝ ነው አልኩሽ እኮ። ታዲያ ራስህንም ቢያምኩ ምግብ መብላት አለብክ። አልጋ የሚያስይዝ ራስ ምታት የለም፣ ካልሆነ ሐኪም ቤት መሄድ ነው። ከዛ ባለፈ ደግሞ ለምን በዚህ መልኩ ትጨናነቃለህ? በቃ የሆነው ሆኗል አይደል? ቻልከውን አድርገሃል። እግዚአብሔር የፈቀደው ነው የሚሆነው። ማዘን ምናምን ነገር የለብክም። እምቢ ካልክ ጋሽዬንም አብዬንም እዚህ እንዲመጡ ነው የምናደርገው። ገባህ? ሄርሜላ ቢያንስ ትሰማታለህ ብለን ነው። ለአንተ ብዙ ያው አብርሽ ታሟል፣ ነይና አስታሚው፣ ባለቤቱ የለችም፣ ምግብ ምናምን ሰራሪለት፣ ቅቅል ምናምን ያስፈልገዋል፣ ትንሽ ጨማምሪለት እያለ ነው። እና አቤል የሰራው ስራ ከባድ ስራ ነው። እንግዲህ ሄርሜላ መታ አሁን በዚህ በልዩነት ሰዓት ውስጥ አስቡት፣ ሩታ ነገሮችን ያስተካክላል ብላ በምጠብቅበት ሰዓት ውስጥ ሄርሜላ መታ ነገሮችን ሁሉ ልታፈራርሰው በቃ ጫፍ ላይ ነች ማለት ነው። ሩታ ከዚህ በኋላ ምን ልትል ትችላለች? በቃ አታምነውም፣ መቼም አታምነውም። በቃ ሪሌሽኑ ማቆም አልቻለም። ልጁ እኮ አሁንም እየተሽለጠለጠ ነው። በቃ አስቡት፣ ኮስተር ብሎ የሚስቴን ስሜት ይጎዳል፣ ነገሮችን ለማስተካከል እየሞከርኩ ነው፣ ውጭልኝ ለምን አይላትም? ይህን ያህል በይሉንታ መገዛትስ ለምን አስፈለገ? ከትዳሩ ይበልጣል? ሄርሜላን ማስቀየም ከትዳሩ ይበልጣል? አብርሃም በእውነት እንግዲህ የውሳኔ ሰው አይደለም፣ በጣም ደካማ ሰው ነው። እውነት ሩታ ያለችው ነገር በቃ ትክክለኛ እንደሆነ ማረጋገጥ ትችላላችሁ። አንተ በአፍ ታወራዋለህ እንጂ በተግባር ላይ የለህም ያለችው 100% ትክክል ነች ማለት ነው። ወይ አብርሃም ምንድን ነው ደህና የሆንከው? በጣም ነው እኮ የምታቃጥለው እኮ። መድኃኒት እየወሰድኩኝ ነው። ራሴን ነው ዝም ብሎ ያበሰ ያደረገኝ እንጂ ደህና ነኝ እኮ። ራስህን እንድጠብቅ ፈልጋለሁ። አሁን የተጀመረ እንደዚህ እንድትሆን አልፈልግም። እንዲህ በጣም ነው እኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ? ምንም ነገር አልፈልግም እውነት። እኔ እኮ ቢገርመኝ ማለት ነው ልጁን ትሪት የሚያደርጉበት መንገድ የሆነ ህፃን ልጅ የለው የ5 ዓመት ህፃን ልጅ እንደዚህ ይደረጋል እንደ አብርሽ? ለምንድን ነው እንደዚህ የምታደርገው? ምግብ እኮ ይበላል፣ ደግሞ መርፌ ምናምን መውሰድ አለብህ እንዴ? ሄርሜላ ምንድነች? ዶክተር ነች? ምንድነች? እሱን መታ ምግብ የምታበለው ምናምን እንዴ? ከቻሉ ሚስቱን ታሟል ነይለት ምናምን ብለው ለማሳመን አይሞክሩም? ቀጥታ ሄርሜላ ጋጮ ነይለት ምናምን ነገር እና ሄርሜላ ይሄን አግኝታ ነው ከች። አስቡት እንግዲህ እንደዚህ ስትሆን ደግሞ ማየት እንደማልፈልግ ታውቃለህ። ቢያንስ በቃ ለብሩክ፣ ለአቤል፣ ለእኔም ብለህ ለወንድምም ለቤተሰቦችንም ብለህ ቢያንስ ራስህን ጠብቅ እሺ። እነሱ ሰውን ማጨነቅ ስለሚወዱ ነው። አቤል ነው አይደል የደወለልኝ እኮ ያለበትን ሁኔታ ስላወቁ እኮ ነው። እና ደግሞ አንተም ቢሆን በእነሱ ቦታ የምታደርገው ነገር ነው። እኔ ጋር ወይ ኤፍሬም ጋር ወይም ሌላ ሰው ጋር ሲደወል ለአንተ በማሰብ ነው እንጂ አቤላም ሆነ ብሩክ ምንም አስበው አይደለም። ይህ ሁሉ አንተ ደህና እንድትሆን ነው። ለማስተባበል አትሞክር አንተ ደግሞ ብለህ አይደል? አሁን እንደዛ አስበህ ነው። አሁን ሄርሜላን ይሰማታል። ስለዚህ የልጅ ምግብ ምናምን እየበላ አይደለም። ሄርሜላን እሺ ስለሚላት እሷ መታ ትቆጣውና ይብላል። እንደዚህ አስበህ ነው። በእውነት በጣም እኮ ነው የሚገርመው። በቃ የእናንተን ጭንቅላት በቃ ማንም ሰው አይረዳውም ማለት ምን አይነት መሽገር እንደሆናችሁ እኮ እግዚአብሔር ያሳያችሁ። እንግዲህ እንዴት የሰው ልጅ እንደዚህ የሰውን ትዳር ለማበላሸት እንደዚህ ሙሉ በሙሉ ምን አይነት ሴጣንነት ነው? በዚህ ሰዓት ሄርሜላን መጥራት በሽታ አይደለም ወይ? በቃ ትዳሩ ላይ ይህ ጋዛ አርከፍክፎ
እንደማቃጠል አይደለም። አብርሽስ ከነዚህ ጋር ያለውን ሪሌሽን እስከ መቼ ነው የሚቀጥለው? ለምን በቃኝ ብሎ ከህይወታቸው አይወጣም? እስከ መቼ ነው እንደዚህ ደካማ ሰው ሆኖ በጓደኞቹ እንደዚህ ሲሴርበት እያየ ጭ ብሎ የሚመለከተው? ይሄ በሽታ አይደለም? ፓራሳይት አይደሉም እነዚህ ልጆች? ምንም ተስፋ የለኝም አሁን ከዚህ በኋላ ብኖርም ባልኖርም። እንደዚህ የሚባል ነገር አለ? ፈጣሪን አታማራ። አብርሃም ምን ሆንክ እንዴ? ስራ መስራት ያለብን ነገር ስራ፣ ስልክህንም ደግሞ ያጠፋኸውን አንሳ። ተመልከቱ፣ ፍቅር ስትጫወት እንግዲህ እኔ የሚስትነትን ቦታ የወሰደች ነው የሚመስለው አንዳንዴ ማለት ነው። እንደዚህ በቃ በሱ ሰውነት ላይ እንደዚህ ስታዝ ይሄ የጓደኝነት አይደለም፣ ሌላ ስሜት አለ ከጀርባ ማለት ነው እንጂ የጓደኛ ስሜት እንደዚህ አይደለም። በቃ ልጁ ላይ አንደኛ በሽታ የሆነችበት ይችኛዋ ነች። ከትዳሩ ጋር ሰላም እንዳይፈጠር ያደረገችው በቃ መልኳን አሳምራ እባብ ነች ልጅቷ። እባብ፣ ምርጥዬ እባብ ማለት ነው። የሆነ የሚያምር እባብ አይዶን ነው ምን እንደሚባል አላውቅም። ቤተሰቦች እስቲ ሀሳብና አስተያየታችሁን ጻፉልኝ። እኔ ቃላት አጠረኝ። በቃ ምን ልበላት? ራስን አሞ ራስን እያስጨነቅ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናክ ነገሮችን ማስተካከል ትችላለክ። በጤናክ ነገሮችን ማሰብ ትችላለክ። ግን ቅድሚያ አንተ ጤና ስትሆን ነው። ከዚህ በኋላ እኮ የሚስተካከል ነገር የለም። በቃ ሁሉ ነገር አውቆጠለቀ። እውነቱን ነው። በቃ ከዚህ በኋላ ምንም የሚስተካከል ነገር የለም። አብሶ ከዚህች ቀን በኋላ ምንም የሚስተካከል ነገር የለም፣ አይኖርም። አንተ ነገሮችን አበላሻችሁ፣ ኮምፕሊትሊ አበላሻችሁ። ቢያንስ ሩታ እየሰማች ነበር፣ በትንሹም ቢሆን ነገሮችን ለማስተካከል ፍቹን ራሱ በቃ እያሰበችበት ነበረ። የአንተን መስተካከል ነበር እየጠበቀች ነበረችው። ተመልሰ ግን አንተ ማጡ ውስጥ ነው የገባሁት፣ ወጥመዱ ውስጥ ነው የገባው። ኢቨን አሁን ራሱ በቃ ውጭልኝ እንደማለት እነሱ ወጥመድ ውስጥ ቢከቱም አንተ እርምጃ እንደመውሰድ በተቃራኒው አንተ እየተሽለጠለጥክ ነው እያልክ ከትዳር ከበለጠ የሄርሜላ ስሜት አንተ ፍቹን መጠየቅ ያለብን። ልጅቷን አታሰቃያት። በቃ ከዚህ በላይ በቃ ይብቃ። እዚህ ጋር አይሻልም? ነገሮችን እያስተካከልክ አይደለም፣ እርምጃ እየወሰድክ አይደለም። አንተ አሁንም የድሮን በምንም አልተሻሻልክም። በቃ ባለፈው እኮ ቃላቶችን ስታሰማምር አሳዘንከን እያልን ነበር እኮ እኛ። ነገር ግን በቃ የተሻሻልክ መስሎን ነገሮች ይሻሻላሉ ብለን ስንጠብቅ አንተ ግን ተመልሰ ያው ነው። ሄርሜላ እንደዚህ ቤት ድረስ ስትመጣ ውጭልኝ፣ አልፈልግሽም፣ ቢያንስ በሩቁ እናድርገው እንደማለት፣ ለእሷ ግን የሚስትነትን ቦታ ሰጥተ እንደዚህ ሰውነት ላይ እንደዚህ ስትተሻሽ ምናምን ዝም ትላታለ። ይሄ ደግሞ ሩታ ላይ ምን እንደሚፈጠር አይገባም። አሁንም ደንቆሮ ሆነ ማለት ነው። ስለዚህ ይሄ ምንድን ነው የምንለው? በሽታ ነው። ሐኪሟ ደግሞ ሄርሜላ ሳትሆን ሩታ ነበረች። ጓደኞች ያዘዙልህ ኪኒን ግን ሄርሜላ ነው። ሄርሜላ ታድናለች አታድንህም? እናያለን። እንግዲህ ምን እንደሚፈጠር ወደፊት እናያለን። በዚሁ መቀጠል ከሆነ መጨረሻ አያምር። ስለዚህ ከዚህ በላይ ማውራትም መቃጠል ነው። ልጅቷን ግን አታሰቃየት። በቃ እንደዚህ የምትቀጥል ከሆነ ፍታት። እኛ እኮ ሩታ ላይ ስንጨው የነበረው እንደዛ ስትሆን እግሯ ላይ ስትወርቅ ምን ስትል በቃ ይህ ልጅ ተሻሽሏል ብለን ስላሰብን ነው እንጂ እንደዚህ ተመልሰ ጋጥ ወጥ ስራ የምሰራ ከሆነ ደካማ ሰው መሆንን ካረጋገጥክልን ምን እንሰራለን? ይሄ እኮ ቆሻሻ ስራ። ችግር የለውም። እውነት በቃ ሂጂ ሄር፣ ምንም ተመለሰሽ እንዳትመጪ። እኔ ደህና ነኝ። እውነት ጁስ ላምጣልክ? ችግር የለውም። አታምጪልኝ። እውነት ንጹህ ጁስ እኮ ነው ማመጣልክ። ያለውን አይደለም፣ አይረብሽክም። ፍሬሽ ነው ላምጣልክ። ከብሽ ብዙን አልበላክ መጣው። አደራ አሪ ትሻላለህ። ቢያንስ እኛን ሳሰማ እስካሁን ሰምታት ወልታት አስገድዳም ቢሆን ማለት ነው። እሺ ምን አድርገን የምትሉኝ? በቃ ጤነኛ ከራስህ ጋር ሁን አብርሃም። የድሮ ጎበዙ አብርሃም ሁን። ማንም ሰው የሚፈልግ ጎበዝ ስትሆን ነው። ገብቷል? ማንም ሰው አጠገብህ የሚሆነው ጎበዝ ስትሆን ነው። እንዴ አንተ እኮ እኛን የምመክር ሰው ነህ አይደል? እንደዚህ አታድርጉ። እኛን ይቅርና ሌላ ሰው ማይታወቅ ሰው የምትመክር አይነት ሰው ነው። እና ያን አይነት አብርሃም ነው የምንፈልገው። ይሄ ራሱን የሚጥለው ቶሎ የሚያዝነው ቶሎ የሚከፋው ቶሎ በሚቀርመው አብርሃም አንፈልግም። አብርሃም በቃ ጓደኞቼ የሚሉ ስም አንዳንዴ በቃ ይህን ነገር ግን እንትን ካላልክ እውነት እግዚአብሔርን እልሃለሁ ጋሽዬም አብዬንም ነው የምጠራቸው። መች መጡ ሳትል ነው ቤት መጥተው የምታገኛቸው። እና ለራስ ስትል እነሱን ማስጨነቅ ሳትፈልግ ካልፈለግ ራስን ተከባከብ፣ ራስን ሁን። በቃ ይህን ነው ልል የምችለው። እንደዚህ ወደ ለማንኛውም ቤተሰቦቼ ሰላም ሆኑልኝ። ሰላም ይጠማችሁ። ቻው ቻው።